ሶ አሁን እንዳልነው የምናወራው ነገር አለ። አባወራ ስንል ብዙ ፐርሰናሊቲ አለው። አባወራ የምንለው ይሄ ሰው እንደሚያስበው ይሄ አግሬሽን ያለው ተደባዳቢ ሚስቱን ላይ የሚጮህ ምናምኑን አይደለም። አባወራ የምንለው አንተም የምታሰለጥነው እዛ ሌቭል ላይ እንዲደርሱ አይደለም። ፎርሹ ራሳቸውን የሚገዙ ለሚስቶቻቸው መስዋዕት የሚሆኑ ልጆቻቸው የሚያከብሯቸው የሚፈሯቸው ሚስቶቻቸው የሚገዙላቸውን አይነት ወንዶች ነው እንትን እያልክ ያለው። ስለዚህ የባልነት ጥግ ምንድን ነው? ወይም ደግሞ ባል ምን መሆን ያለበት? ወይም ባል አንድ ሰው ባል ነው ሲባል ምን አይነት ካራክተር ይኖረዋል? ያው አልፈቅድልሽም እንጂ እኛ ስልጠና ላይ ብትመጪ ባል ለብቻው ሲቀመጥ የራሱ የተለየ ሚና አለው። ልክ አሁን ቅድም እንዳስቀመጥ ነው አባወራ ብለን አባትነት፣ ባልነት፣ ወንድነት፣ ራስነት ወይም አባት፣ ባል፣ ወንድ፣ ራስ የሚሆነው ወንድ ነው እንዳለን ወንዱ በአባትነት ኢሴንሱ በአባትነት ማንነቱ ለልጆቹ የሚያሳየው የሚወጣው ሚና አለ። አባት ስንል ከሚስቱ አንፃር አይደለም አባት የምንለው። የእሱ አባት እሱ አይደለም አይደለ? የእሱ አባት አባቷ ወላጅ አባቷ ነው ወይም ማሳዳጊያዋ ነው። ስለዚህ አባት የሚለውን ሚና ስናነሳ እሷን ኢንቮልቭ አያደርግም። ልጆቹን ነው የሚጠቅሰው። ከልጆች አንፃር ነው እያወራን ያለው። ከልጆቹ አንፃር አባት የሆነላቸው ነው የምንለው። ባል ስንል ልጆቹን ኢንቮልቭ አያደርግም አይደለ? ከሱ አንፃር ነው የምናወራው። ስለዚህ ባልነትን ከሱ በፊት አታውቀውም። አባቷ ባሏ አልነበረም፣ ልጆቿ ባሏ አይሆኑም። ስለዚህ ባልነትን በሱ ነው የምታውቀው። ስለዚህ የሱ የባልነት ሚና ከሱ አንፃር ነው ማለት ነው ዲፋይን የሚደረገው። ልክ እንደዚህ ነው እያለን የምንሄደው። እንግዲህ ያው ነገሮችን በደንብ እየሰነጠቅን እናያለን። እዛ ቦታ ባል እንደ ባልነት እየሰማሽ ነው አይደለ? እየሰማችሁ ነው እናንተም። ባል እንደ ባልነት መወጣት ያለበት ግዴታ ሚና ዲዩቲው የሆነውን ነገር ሚስቱ የትም ከማንም የማታገኘውን የወሲብ ፍላጎት ማሳረፍ ነው። ዴፊኒትሊ አይደለም የምትይውን ነገር ትነግሪኛለሽ። ከፈለሽ ልጨምሪ የምትፈልጊ በባልነት አልኩሽ እኮ አሁን ላይቼዋለሁ። በወንድነት ሌላ ጉዳይ አለ፣ በመሪነት ደግሞ ሌላ ጉዳይ አለ። ራስነት ባልነት ላይ ስለመጣ ባልነት ላይ ነው ስፔሲፊክ። ያው አሁን ከሌላ ሰው ጋር ስታወሪ ወይም ደግሞ ጨዋታችን አሁን የኔም ጨዋታ ከዚህ ከዩቲዩብ ወጥቶ እንደዚህ ከሌሎች ሰዎች ጋር ካዥዋል ሲሆን ድንገት ያገኘው ሲሆን አዎ ባል እንደዚህ መሆን አለበት፣ ባል እንደዚህ መሆን አለበት ብዬ አወራለሁ እንጂ የአባወራ ትንተናዬ ውስጥ አልገባም። ምክንያቱም ያ ረጅም ጊዜ ይወስዳል። ግን ስፔሲፊካሊ በደንብ እንማርበት ከተባለ ግን እኔ የማስቀምጠው እንደዛ ነው። ወንዱ በባልነቱ ሊወጣው ስለሚገባው ሚና በተለይ ሊያውቅ ይገባል። ስለዚህ ስፔሲፊካሊ የተፈለገው በዛ ሚና ላይ የባልነት ግዴታውን እንዲወጣ ነው። ያ ማለት ምንድን ነው? ባል ሲባል እሷን ከወሲብ የሚያሳርፋት መሆን አለበት። ስለዚህ እኔ ባል ነኝ ስል መጀመሪያ ጭንቅላቴ ውስጥ መምጣት ያለበት ዲዩቲ ወይም ሪስፖንሲቢሊቲ እሷን በወሲብ ማሳረፍ ነው። ፕሮቴክት ማድረግ አይደለም፣ መምራት አይደለም። ይሄ እንግዲህ እኛ ስልጠና ጋር ነው አሁን የምልሽ እንጂ ቀድሜ እንደነገርኩሽ። በዚህ አጋጣሚ የአባወራ ስልጠና መሰልጠን ለምትፈልጉ እዚህ ጋር ወንዶች ብቻ ዲስክሪፕሽን ላይ የሄኒን አድራሻ ስልክ አስቀምጥላችኋለሁ፣ መመዝገብ ትችላላችሁ። በጣም ጥሩ። ስለዚህ አሁን እንዳልኩሽ ካዥዋል የሆነ ጨዋታ የማያቀኝ ሰው ጋር ድንገት ተገናኝተን ባልማ ሚስቱን መምራት አለበት፣ ባልማ ሚስቱን ከክፉ ሁሉ መጠበቅ መቻል አለበት፣ ከተለያየ ነገር መጠበቅ መቻል አለበት እያልኩኝ አወራለሁ። ከዛ በኋላ ቀጥዬ እንግዲህ እንደየሰዎች ሁኔታ ያው በወሲብ ማሳረፍ አለበት፣ ልጆች ለመውለድ ምናምን ልታወሪ ትችላለች። ከኔ ልጆች ጋር ከኔ ሰልጣኝ ልጆች ጋር ከኔ ጋር ከሚያሳልፉ ልጆች ጋር ስናወራ ግን ነገሩ እንደዚህ ለብቻ ነው የምናየው። ለብቻ ስናየው የበለጠ እየጠራልን ይመጣላ። ገብቶሻል? በዛ ጉዳይ ላይ እየላቅንበት ወደ ኤክሰለንስ እየደረስን። ጥቅሙ ለማን ነው? ለእናንተ እኮ ያው ጥቅሙ የጋራ ነው። ስለዚህ በእኛ ስልጠና በእኛ ኮንቴክስት በአባወራ ኮንቴክስት የባል ሚና ምንድነው ሲባል ሚስቱን በወሲብ ማሳረፍ ነው። በወሲብ ማሳረፍ ነው ሲባል ማሳረፍ የሚባለው ቃል መረሳት የለበትም። እንደው ዝም ብሎ እንዲሁ ተንደፋድፎ መነሳት አይደለም። ገብቶሻል? እሷ የጎደለውን ፍለጋ ለመሙላት ሌላ ቦታ መሄድ የለባትም። ገብቶሻል? የጎደለውን ለማሟላት ሌላ ቦታ መሄድ፣ ምክንያቱም እሱ ነው ያላት። ምን የመሰለ ጀግና አባት ሊኖራት ይችላል። ምን የመሰለ ፕሮቴክት ማድረግ የሚችል እሷ አንድ ሰው ዝንቧን እሺ ማድረግ እንዳይችል አድርጎ ያሳደገ አባት ይኖራታል። ወይም ደግሞ ታላቅ ወንድም ሊኖራት ይችላል። ስለዚህ ይሄ አባት ነው። የአባትነት ስራ ይወጣል። እንደ ወንድነቱ እንደ አባትነቱም ደግሞ ይጠብቃታል ከክፉ ነገር። እንደገናም ደግሞ እሱ ሲኒየሯ ነው፣ አባቷም ነው፣ ይመራታል። የቤቱ መሪ እሱ ስለሆነ የትኛው ፓርቲ ይጎላል? ባል የሚባለው ይጎላል። ስለዚህ እቺ ሴት ያንን መከታ የሆነ አባቷን መከታ የሆነ ወንድሟን ጥላ የምትመጣው ከዛ ባል ምን ፈልጋ ነው?
ፕሮቴክሽን ፈልጋ አይደለም፣ መሪነት ፈልጋ አይደለም። አይመራትም እያልኩሽ ግን አይደለም። በተለይ ግን በባልነት ባለው ሚና ነው የምልሽ። በባልነት ዲዩቲው ግን ያ አባቷን የማይሰጣትን ወንድሟን የማይሰጣትን እንዲሞላላት ነው። ገብቶሻል እንጂ በመሪነት አባቷም ሊበልጠው ይችላል፣ በጥበቃም አባቷም ወይም ወንድሟም ሊበልጠው ይችላል። እነሱ ግን የማይሰጧት ነገር አለ። ይሄን ኮምፕሮማይዝ ማድረግ የለበትም እሱ። ገብቶሻል አይደል? ስለዚህ ወስዶ ይሄ ወንድ ሚስቱን እንደ ታናሽ እህቱ አቅፏት የሚተኛ ከሆነ ለዚህማ አባቷ ምን አላት? 20 ዓመት ያሳደጋት አባቷ ከሱ የበለጠ ማቀፍ ይችላል። ምክንያቱም ከልጅነት ጀምሮ እዚህ ላይ ያሳድጓታል። ወንድሟም እንደዛ ፕሮቴክሽን ጋር ሲመጣ ገብቶሻል። ፕሮቴክሽን ጋር ሲመጣ ወንድሟም ፕሮቴክት ሊያደርጋት ከሱ የበለጠ ፕሮቴክት ምናልባት የእሷ ወንድም የሰፈሩ ጉልቤ ተደባዳቢ ደረቱን ገልብጦ ሚል ሊሆን ይችላል። ይሄ ያገባችው ኩስማና ሊሆን ይችላል። ተረተሽኛል። ስለዚህ አባቷና ወንድሟ የማይሰጧትን እነሱ ምትክ የማይሆኗትን ሚና ነው መወጣት ያለበት። ባል ምንድነው ሚናው? ይሄ ነገር ግን ታውቂያለሽ እኛ ጋር ነበር መቅረት የነበረበት። ኤኒዌይስ እሺ አገኘሽው። ባል ሚናው ይሄ ነው። ሚስቱን በወሲብ ማሳረፍ አለበት። ማሳረፍ የሚባለውን ቃል አስምሩበት። ማሳረፍ መቻል አለበት። ይሄንን እንዲገባቸው ያባወራ ስልጠና መሰልጠን አለባቸው ወንዶቹ ብቻ። ይሄ ነው የምልሽ። ያው ከዚህ ያለፈ ብዙም ግን ጀነራሊ አሁን ባል ስለዚህ እኔ አባወራውን ላድርገውና አባወራ በምለው ማለት ነው። ይሄ ባል ብቻ ሳይሆን በአባወራ ተርም ሰሚት ልናደርግለት የሚገባው ሰውዬ ምን አይነት ነው መምሰል ያለበት? በዋናነት ሰሚት የሚደረግለት አካል ግለሰብ ራሱን የገዛ ራሱ ላይ የሰለጠነ መሆን መቻል አለበት። ምክንያቱም ሰሚት ስታደርጊ አንቺ መንገድሽን አሳልፈሽ እየሰጠሽው ነው። ራስሽን አሳልፈሽ እየሰጠሽው ነው። ከምንም በላይ ፈቃድሽን አሳልፈሽ እየሰጠሽው ነው። ፈቃድ የሚባል ነገር አለ። ፈቃዳችንን አሳልፈን ሰጠነው ማለት የሱ ፈቃድ የኛ ፈቃድ ሊሆን ነው። ለዛ ነው ምስኪን መሪ መሆን የማይችለው። የሱ ፈቃድ የለውም፣ ለራሱ የሚሆን ፈቃድ የለውም። የሰው ፈቃድ እየወሰደ ነው የራሱን ፈቃድ የሚያደርጋቸው። ለምንድነው የሰው ፈቃድ እየቀማ የራሱን የሚያደርገው? የእነሱን ፈቃድ ስፈጽም ፈቃዴን ይፈጽሙልኛል ብሎ ያስባል። ገብቶሻል? ስለዚህ ሰሚት የምታረግለት ሴቷ ሰሚት የምታረግለት ወንድ በተለይ በራሱ ላይ የሰለጠነ መሆን አለበት። በስሜቶቹ ላይ የሰለጠነ መሆን መቻል አለበት እና ዓላማው ዳይሬክሽኑን ያወቀ መሆን መቻል አለበት። ያ ማለት ግን አሁን እንግዲህ የሚፈጠረው ጥያቄ ያ ማለት ግን የኔ ባል በራሱ ላይ የሰለጠነ አይደለም፣ ስለዚህ ሰሚት ማድረግ የለብኝም ማለት ነው። ቤት ውስጥ ይሄን ዲስከሽን አመጣን። ከዚህ በፊት የሰራሁበት ሪያክሽን የሰራሁባቸው ቪዲዮዎች ነበሩና ለማን ነው መገዛት ያለብን የሚል ጥያቄ አነሳው። ለማን ነው መገዛት ያለብን ስል ቀጥተኛ የተሰጠኝ መልስ ፍቃድሽን ለሰጠሽ ማለት አይዱ ካልሽው ላልሽው ሰው ሰሚት ማድረግ አለብሽ። ብቁ ላይሆን ይችላል። he might be on a process። ፍቃድሽን ሰጥተሽዋል። ስለዚህ there's no going back። ሰሚት ታረጊለታለሽ። ስለዚህ ሰሚት ካረግሽለት በኋላ ብቁ አይደለም እንዴ አይደለም የምትይውን ኢሹ ደግሞ ራሳችሁ ዲል ታረጉታላችሁና ይሄ ነገር it is right አልኩኝና አሁንም የሚያዩን ሰዎች ባሌ ብቁ አይደለም፣ ባሌ እንዲህ አይነት ኢሹ አለበት ሊሉ ይችላሉ። በጣም ብዙ የምናነሳቸው ጥያቄዎች አሉ። ግን ባላችሁ ብቁ አይደለምና ሰሚሽን ዲዘርቭ አያረግም ማለት አይደለም። ሁሉም ወንድ በውስጡ ያለው ጸጋ አለ አይደለ? የሊደርሺፕ ማንነት አለ፣ የመሪነት ማንነት አለ፣ ብዙ ማንነቶች አሉ። እሱን ግን ስኪልፉል እንዲሆን ማድረግ እንችላለን። ለዚህ ነው አንዳንድ ሄልፕሜት እኮ የሆነው እሱን ገፍተን የተሻለ ቦታ ላይ ለማድረስ። ስለዚህ አሁን ብቁ አይደለምና አልገዛለትም አይደለም። አንተም ደግሞ ወንድ ስለሆንክ ሰሚሽን ይገባኛል አይደለም። ሰሚሽን የሚገባ ነገር አይደለም፣ የሚደረግ ነገር ነው። ግን ደግሞ ወደንም ቢሆን ሳናስተውል ለአንድ ሰው ፍቃዳችንን የሰጠን እንደሆነ አንድ ወንድ ያገባን እንደሆነ there's no going back ሰሚት እናደርጋለን። ግን ሰሚት ያደረግንለት ሰው ኤክሰለንስ ላይ እንዲደርስ ፑሽ ማድረግ አለብን። ፑሽ ማድረግ የምንችለው አንደኛና ዋነኛ ነገር ሴቶች በጣም ማዘሪንግ ይወዳሉ፣ ሽሩሩ ይወዳሉ። ሽሩሩ በማቆም ኃላፊነት እንዲሰማው በማድረግ ኃላፊነት በመስጠት አብዛኛው ሴቶች የወንዶችን ኃላፊነት ደርበው በመስራት በጣም የተካኑ ናቸው የኛ ሴቶች። ይሄን ሌላ ጊዜ ይመጣበታለሁ። ስለዚህ ብቁ አይደለምና ሰሚሽን ዲዘርቭ አያደርግም የምንለው አይነት ነገር የለም አይደለም አይባልም። በቃ ሰሚሽን ቅድም እንዳልሽ ነው። አንድ ቃልሽን ከሰጠሽ በኋላ ሰሚት ታደርጊያለሽ። ምንም ወደኋላ የምትይው ነገር አይደለም። ሰሚት ማድረግ ካልፈለግሽ በመካከላችሁ ያለውን አትራክሽን ነው የምትገድዩ። ምክንያቱም እሱ አትራክትድ የሚሆነው ሰሚሲቭ ለሆነችለት
ሰሚት ለምታደርግለት ሴት ነው። ይሄ ነገር ለሁሉም ወንድ ይሰራል። ኢቨን ኢፍ ሂዝ ዊክ ደካማ ወንድ ብንለው በቃ አትራክትድ የሚሆንባት ሰሚት ለምታረቀው ሰው። አሁን እንግዲህ ምንድን ነው መሰለሽ እኮ ያ ሰው ጤናማ ነው ብለን እናስባለን። ምንም እንትን የለው ምንም ወደኋላ መልሰን የምናስተካክለው ነገር አይደለም። ወንዱ ራሱ ሲፈጠር ለመሪነቱ ተፈጠረ። አይ አንዳንድ ወንድ ለመመራት በጣም የተሻለ ነውና ስለዚህ ሴቷ እንድትመራው የሚሉ አሉ። ሌላ ቦታ ላይ ግን በዛ መልክ ተካሂዶ ጤናማ የሆነ ትዳር፣ ቤተሰብ፣ ማህበረሰብ አይገነባም። ስለዚህ በየትኛውም አጋጣሚ ይኸውልሽ አይ ሆፕ ከኔ በላይ ታውቂያለሽ፣ ሪሌሽንሺፕ ውስጥ አንዱ ዶሚኔት ማድረግ አንዱ ሰሚት ማድረግ አለበት። በመጥፎ አትተርጉሙት። የእኛን ይሄ ሄትሮሴክሹዋሉን ተውና ሆሞሴክሹዋል አፌር ላይ ራሱ አንደኛው ዶሚናንት መሆን አለበት፣ አንዱ ሰሚት ማድረግ አለበት። ስለዚህ አሁን ማንኛው ዶሚኔት ያድርግ ነው? ማንኛው ዶሚኔት ያድርግ ሲባል ፊዚካሊ ትልቅ የሆነው ነው ወይስ ማስትሬት እና ዶክትሬት የያዘው ነው ወይስ ብዙ ገንዘብ የያዘው ነው? እነዚህ ነው መለየት ያለብን። እነዚህ ነገሮች አሁን የጠቀስናቸው ነገሮች ሁሉ ከውጭ የሚመጡ ናቸው። ባይ ኔቸር ዶሚኔት ሊያደርግ የሚችለው ዶሚናንስ የሆነ ሰውነት ወይም ደግሞ ጸጋ የተሰጠው አካል መሆን አለበት። ስለዚህ ወደዛ ስቴጅ ወደድሽም ጠላሽም ወደ ወንዱ ትሄጃለሽ። ያ ማለት ግን ሴት የምትመራበት ቤት የለም አይደለም፣ አለ። ምንም እሱ ምሳሌ ተደርጎ አይቀርብም። አሁን እምልሽ እሱ ምሳሌ ተደርጎ አይቀርብም። በእርግጠኝነት ግን ጠንካራ ጤናማ እንደዚህ ትውልድ ማፍራት ከፈለግን ወንዱ ዶሚኔት የሚያደርግበት ወንዱ የሚመራበት ትዳር መኖር አለበት፣ ወይም ሪሌሽንሺፕ መሆን አለበት አይደል? ያ ሪሌሽንሺፕ። ስለዚህ እኔ እንደዛ ነው የማስበው። ግን አሁን እኮ የተገላቢጦሽ ሮል ነው። በእርግጥ ነው ብዙ ነገር ተበላሽቷል። አሁን እኔ እንደምናገረው መኖር ተውት። ማውራት ኦድ ነው ለሰው። አንተ ኦድ ነህ ትባያለሽ። መኖር ኦድ ነው። መኖር ኤክሰርሳይዝ ስታደርጊ ትዳርሽን የሚያፈርሰው ቀላል ሰው አይደለም። ለማፍረስ የሚፈልገው ቀላል ሰው አይደለም። ምክንያቱም ያ እሱ ተቀብሎት 30 ዓመት የኖረውን ያ የምስኪኑ ኑሮ እያሳጣሽው ስለሆነ ማለት ነው። ትዳርሽን የሚያፈርሰው ቀላል አይደለም። ፈተናውም ራሱ ቀላል አይደለም። በእርግጥ እንዳልሽው ነው አሁን ላይ እየተኖረ ያለው እንደዛ እኮ። ይሄን አሁን በጣም ተገላቢጦሽ ከሆነ እየኖርን ያለ ነው። ለምን ይሄን ተገላቢጦሽን አናስቀጥለውም? ምን እናንተ ገብተን ከምንለፈልፍና ኮንፊውዥን ከምንፈጥር እኔ ጋር ያሉ ሴቶች በጣም አንደርስታንዲንግ አላቸው ብዬ አስባለሁ። ለዚህም ነው ናቹራል ኦርደርን መጠበቅ የምንፈልገው። እኔ ጋር ያሉ ሴቶች ወደ ኦሪጂናችን መመለስ እንፈልጋለን። ፌሚኒቲያችን ላይ መቆም እንፈልጋለን። ግን አንዳንድ ሰዎች ስለሰራላቸው ለምን አይሄዱም? በቃ ለምን አንተዋቸው? ማለት አታስገድጅም እኮ ሰውን አታስገድጅም። ሰው የሚኖረው የራሱን ህይወት ነው። እኛ እነዛ ሰዎች ባሉበት ቦታ የራሳቸውን ህይወት ይኖራሉ። እኔ አሁን ለምሳሌ የምጽፈውን ጽሁፍ አይቶት የማይረባ ብሎ ያልፈዋል፣ ይለፈው። አለምነው ማንንም አለምንም። ግን ቢያንስ ይሄ ነገር የገባቸው ተፈጥሯዊው አካሄድ ይሄ እንደሆነ አባታችን ያስቀመጠልን ማኑዋል መመሪያ ይሄ እንደሆነ የገባቸው ተፈጥሯቸው ሰውነታቸው በዛ መልክ እንደሚበለጽግ የተረዱ ሰዎች ከዚህ አንጻር እንዳው መነሻ ሀሳብ ቢፈልጉ መነሻ ሀሳብ የተሞከረ የተፈተነ ነገር ቢፈልጉ ለነዛ ሰዎች አርካይቭ እናስቀምጥላቸዋል። ለነዛ ሰዎች መነሻ ነገር እናስቀምጥላቸዋል። በተረፈ ግን እኔ ራሴ ይሄ ልክ ያልሆነውን ህይወት ገና ለገና በማህበረሰቡ ዘንድ ተቀባይነት አገኝበታለሁ ወይም ደግሞ በዩቲዩብም ሆነ በሶሻል ሚዲያ ተከታይ ያፈራበታለሁ ብዬ አላወራውምም አልኖረውምም። የሚያስከፍለው ዋጋ አለ፣ ያስከፍለኛል። ትናንትናም ጀምሮኛል፣ ወደፊትም ሊያስከፍለኝ ይችላል። ምንም ላደርግ አልችልም። ምክንያቱም ወደ እውነት እየተጠጋው መሄድ እፈልጋለሁ፣ መኖር እፈልጋለሁ እንጂ ብዙሃን ወደ ተቀበለው ውሸት በአሸዋም ላይ ወደሚገነባ ቤት አልገባም። ፒስ ኢት የሚገባኝ ነገር የሆነ የምታርፍበት ነገር አለ። ደግሞ እንደዚህ ነገር ስታወራ ያሳርፈሃል። ኢንስቴድ ኦፍ አግሬሽኑ ምናምን ያለበትን ነገር ስትፈልግ እንደ ሴት በጣም አድካሚ ነው እና ይሄን ማረፍን የመሰለ ነገር የለም። አሁን አንተ ጋር አባወራ ጋር ስልጠና ላይ የሚገቡ ወንዶች ሲገቡ ወይም ከመሰልጠናቸው በፊት የነበራቸው ማንነት እና ከሰለጠኑ በኋላ የሚኖራቸው ማንነት ምን አይነት ነው? ይሄ ማንነት ለሴት ያላቸውን ምርጫ ይወስነዋል ወይ? ሲገቡ የሚኖራቸው ማንነት አለ። ሲገቡ የሚኖራቸው ማንነት ወደ ስልጠናው በተለይ ሲመጡ ያው ከሌላው አካባቢ ሌላ ቦታ ከሚሰጠው የተለየ ነገር ጠብቀው ነው የሚመጡት። በእርግጥ ጠብቀው ነው የሚመጡት። ነገር ግን የሚፈጠረው ነገር ምንድነው ታውቂያለሽ? እኛ ስልጠናው ላይ በምንም አይነት መልኩ እናትና አባቶቻችንን ወይም ደግሞ ሴቶችን በጠቅላላ ወይም ሚስቶቻችንን በተናጠል እያነሳን በምንም አይነት መልኩ ሴቶቹ ጋር የሴቶቹን የማማትም ሆነ እንደዚህ ሆኑ እንደዚህ አድርገውን የሆነ የብሶት ወሬ አናወራ። ቀጥታ የምናነሳቸው ነጥቦች በሙሉ ራሳችንን የምንጠይቅባቸው ናቸው። እኛ የቆምንበትን ቦታ
አቋም የሚሞግቱ ናቸው። ስለዚህ አብዛኞቹ ጋር ያ ጥያቄ ይፈጠራል። አብዛኞቹ ከልጅነት ጀምሮ ይዘውት የመጡትን አመለካከት ነው እየሞገትንባቸው የምንሄደው ማለት ነው። ጨርሰው ሲወጡ ብዙ ጥያቄ ነው ይዘው የሚመጡት በእርግጠኝነት። ምክንያቱም እኔ በዛ ውስጥ የራሴን ሪሰርቾች ሰርቼ የራሴን ፋይንዲንጎች ይዤ የራሴን ማስታወሻዎች ይዤ ስገኝ እያወቅኩ መጣሁ እላለሁ እንጂ ደሞር እያወቅኩ በመጣሁ ቁጥር በጣም ብዙ የሚጠየቁ መመለስ ያለባቸው ጥያቄዎችን ይዤ መጥቻለሁ በህይወቴ ውስጥ ማለት ነው። ስለዚህ ለእነሱም እንደዚህ አይነት የቤት ስራ ትተንላቸው ነው የምንሄደው። ወደ ሴት ምርጫ ጋር ስትመጪ በትክክል ትላንትና ሴትን የሚመርጡበትን አይን እንቀይረዋለን፣ የሚያዩበትን አይን እንቀይረዋለን። አለ ራሱን የቻለ ቻፕተር አለ፣ ራሱን የቻለ ሙሉ ራሱን የቻለ አንዱ የሚወስድ ቻፕተር አለው። በትክክል በዝርዝር ነው የምናወራው። ወደ አባወራነት የደረሰ ወደዛ ኤክሰለንስ የመጣው ወንድ ሴት መምረጥ ጋር ሲመጣ ምን አይነት ሴት ይመርጣል? ለምን ይመርጣል? እንዴት ይመርጣል? ምን አይነት እንዴት ለምን ፈልጓት ይመርጣል? ይሄን ሁሉ ነው የምናየው። እና እንዳው ስወጣ ቲጂን አዩዋት ተመቸችኝ፣ መልኩ ያምራል ወይም ደግሞ ጨዋታ ደስ ይላል አይደለም። ቲጂ ማነች? አስተዳደጓ ምንድነው? አሁን ያለችበት ሁኔታ ምንድነው? ከሴት የምፈልገው ወይም ከሚስቴ ምን እፈልጋለሁ? ከሚስቴ እፈልጋለሁ ያልኩትን ነገር ቲጂ ትሰጠኛለች ወይ? የማትሰጠኝ ከሆነ ቲጂን ማስጨነቅ ነው የሚሆንብኝ አይደለ? ስለዚህ ተፈጥሮ ይፈቅዳል ወይ? የቲጂ ተፈጥሮ ይፈቅዳል ወይ? አሁን ያለችበት እድሜ፣ የምትኖርበት ኢንቫይሮንመንት፣ ያሳደጋት ኢንቫይሮንመንት እኔ ከሷ የምፈልገውን ሚስቴ ሳረጋት የምፈልገው የልጆቼ እናት ስትሆን የምፈልገው ነገር ትሰጠኛለች ወይ? እነዚህም በዝርዝር ነው የምናያቸው። ገስዋ ታዲያ እነዚህን ሁሉ ይዞ የወጣ ወንድ ሴት ሲተዋወቅ ገና ተዋወቃት ተመቸችኝ ብሎ አያረገውም አይልም። በቃ ቁጭ ብሎ ነገሮችን በብልት ነው ማስቀመጥ የሚፈልገው። ስለዚህ ዘቡ ብሎ አይገባም። ራሽናል ይሆናል። በጣም ራሽናል መሆንም ስላለበት ስሜታዊ መሆን የለበትም። እሷ ስሜታዊ ልትሆን ትችላለች። እሱ ግን ምንም እንኳን የመውደዱ ነገር በተወሰነ መልኩ ስሜት ቢኖረውም ስሜቱን አቮይድ ማድረግ አይቻልም አይደል? ስሜት ቢኖረውም ግን በተቻለ መጠን ራሽናል መሆን መቻል አለበት። እሷ ደስ ይላታል፣ ያ ወንድ ወዷታል፣ ወዶኛል፣ ሊያገባኝ ይፈልጋል፣ ማግባቱን ትፈልገው ይሆናል። ግን አንድ ነገር ማሰብ ያለብሽ ካገባት በኋላ ከሷ የሚፈልገው ነገር እሷ ሰርቭ ማድረግ የማትችለው ሊሆን ይችላል። አይዘር ፊዚካል ጉዳት ሊኖርባት ይችላል፣ ወይም ደግሞ ከዛ በፊት አስተዳደጓ ያንን ሰርቭ እንድታረግ አላበቃት ይሆናል፣ ወይም ደግሞ የደረሰችበት እድሜም ራሱ ያንን ነገር ከማድረግ የሚያግዳት ይሆናል። ስለዚህ ብትወደው እንኳን ጭንቅ ውስጥ ነው የምትገባው፣ ልትሰጠው አትችልም አይደለ? ስለዚህ እነዚህ ነገሮች ቁጭ ብሎ ማሰብ መቻል አለበት ማለት ነው። የተለያየ ሴቶች ያገኛል፣ በዛ መሰረት ቁጭ ብሎ ይገመግማል፣ ያዋጣኛል ወዳለው ይሄዳል። እንደዚህች አይነት ሴት ማግባት አለብህ ብዬ አልነግረውም። የሚወስነው እሱ ነው። ትሬዶፉን አውቆ ግድ የለም ይቅርብኝ ብሎ መግባት ከፈለገ ይግባ፣ ግን ማወቅ አለበት የሚያስከፍለውን ዋጋ። ይሄን ከየት አባህ መጣሁ ብትይ ከራሴ አፈርድቤ ግጬ ከተማርኩት ህይወት ገብቶሻል። እንደዚህ መከረኝ የለም። እውነቴን ነው የምላችሁ። እናንተ እድለኞች ናችሁ እሷን የመሰለ መካሪ ስላላችሁ። እኔ እንደዚህ መከረኝ ሰው የለም። እንደዚህ ቁጭ ብሎ የዘረዘረ ሰው የለም። ስላልመከሩኝ አልወቅሳቸውም። ሲኒየሮችን ካላወቁት ምንም ማድረግ አይቻልም አይደለ? አባቴ አንተ በፊት የነበሩት ራሱ እኮ እንደዚህ አይነት አንደርስታንዲንግ በቃ እንደዛ እኔም እንደዛ አላስጨንቃቸውም። ካላወቁት አላወቁት። ቢያንስ ግን እኔ ከስሬ ተምሬያለሁ። እናንተ ታናናሾች ደግሞ ከስራችሁ እንድትማሩ አልፈልግም። ስለዚህ የምጽፈው አለ በጽሁፍ በጣም ብዙ ጽሁፎች አሉ። ወደ 2500 በላይ ጽሁፎች አሉ። እነዛን ማንበብ ባሉበት ቦታ ማንበብ ይችላሉ። አይ ከዚህ የበለጠ እንፈልጋለን ደግሞ ካሉ እዛ ቦታ ላይ በስልጠና ይሄንን እንሰጣቸዋለን። ስለዚህ እይታቸው በጣም ይቀየራል ነው የምልሽ ከስልጠና በኋላ። አሁን እኔ ከሄኖክ በጣም የምወደው ነገር ሁሌ የምለው የማይኖረውን ነገር አይናገርም። በሰጎቴ ስለ ፓንክቹዋሊቲ ስለምታደርገው ነገር የማትሆነውን ነገር አትናገርም። እና ሁል ጊዜ ዊሽ የማደርገው ወንዶች እንደዚህ አይነት ሌቭል ላይ ቢደርሱ የሁሉም ሴቶች አቲቲዩድ ይቀየራል። ማነው እና ሰሚት ማድረግለት እሱ እኮ ምናምን የምንል ሴቶች አንኖርም። ምክንያቱም እየኖርክ ነው እያሳየኝ ያለው። 4 ሰዓት ብለኛል፣ 4 ሰዓት ትደርሳለህ። ኧረ ሄኖክ ይመጣል ብዬ ድሮ እንደውም ኧረ ይገለኛል ምናምን ብለን ናዳት ስኬርድ ስለሆንን ሳይሆን የሆነ ሰሚሽን ሌቭል አለና ወንዶች በትክክል ይህን ስልጠና አግኝተውም ቢሆን ኤክሰለንሳቸው ላይ ሲደርሱ ማንና ሰሚት አደርግለታለሁ የምትል ሴት ትኖራለች ብዬ አላስብም። በጭራሽ ማለት ያ ሰሚሽን በርግጠኝነት ይገባዋል ነው የምትለው ያቺ ሴት። ምክንያቱም he is the man of his words ቃሉ እሷን ብቻ አይደለም የሚያስጨንቃት፣ በዛ በቃሉ እንድትገኝ እሷን ብቻ አይደለም የሚያስጨንቃት፣ ራሱን የሚያስጨንቃት ለራሱ ቃል እሷን ለሱ ያስገዛል እንጂ እሱ ደግሞ ራሱን ለራሱ ቃል ያስገዛል። ከአፉ ሰበብኛ አይደለም፣ ከአፉ ለወጣው ቃል ይገዛል።
ተረተሽኛላ እና then who is she እሷ ኮምፕሌን ለማድረግ አታረግም። እንደውም ትወድለታለች ያንን ነገሩን ቃሉን መጠበቁ። ምክንያቱም it is so rare አሁን ላይ በጣም እንደዛ አይነት ሰው አታገኝ። ሰበበኛ ነው። 9 ሰዓት የቀጠረ ሰውዬ 9 ተኩል ላይ ይመጣል። ምን ነው እስቲው መንገድ ላይ ታክሲው እንደዚህ ሆኖ እንደዛ ሆኖ ሊያጋጥመው ይችላል። አንድ ቀን ልትሰሚው ትችላለሽ፣ ሁለተኛ ግን አትሰሚም። ምን አልታገስም እንደዛ አይነት ሴቷን አይደለም ወንዱን አልታገስም ነው የምልሽ። ስለዚህ እንደዛ አይነት ነገር ሬር በሆነበት ሁኔታ ላይ ለቃሉ የሚገዛ ወንድ ማግኘት ስታገኝ እንደብል ነው በቃ የሚያስመካ አይነት ያስመካሻል፣ ያሳርፍሻል፣ ሐሳብሽን ትጥይበታለሽ። የሰጠሽውን ማንኛውንም ሐሳብ he can manage it ምክንያቱም ለቃሉ የሚገዛ ሰው ስለሆነ ያ ሰው ስትራግል እኮ ያደረገ ሊሆን ይችላል፣ ግን I'm not part of the situation እሱ ነገር ደግሞ በጣም ነው የሚያሳርፈው። ስለዚህ እኔ ታናናሽ ወንድሞችን ሳሰለጥናቸው እንደዛ ነው። ስልጠናው ለምሳሌ አለ አይደለ? ስልጠናው ላይ በሰዓት መገኘት ግዴታ ነው፣ ኦፕሽናል አይደለም፣ ግዴታ ነው። አንድ ስልጠና አመለጠኝ ብሎ አንድ ሰው በሚቀጥለው አካክስልኝ አላካክስለትም። 1 ሚሊዮን ብር ይክፈለኝ አላካክስለትም። ምክንያቱም በ1 ሚሊዮን ብር ስንፍናን ነው እያስተማርኩት ያለው አይደለም። ያን ቀን እኮ የቀረውት እኮ እንደዚህ ጎማ ተንፍሶብኝ እንደዚህ ምግብ ሳልበላ ቀረቼ እሱንም ከተቀበልኩት በ1 ሚሊዮን ብር ሰበበኝነትን ነው እያስተማርኩት ያለው። ስለዚህ አመለጠህ የራስ ጉዳይ፣ ለህይወት ዋጋ ሰጥም ማለት ነው። ያን ያክል ዋጋ አልሰጠሁም ይሄንን። ስለዚህ አንተ ለዚህ ህይወትክን ለመቀየር ለማስተካከል፣ ወደ ኤክሰለንስ ወደ ልዕቀት ለማምጣት ከኔ የበለጠ አንተ ዋጋ ካልሰጠው ለምን እሷ ትጨነቃለች? ሴቷ ለምን አንተ ህይወት ውስጥ ገብታ መከራዋን ታያለች? እኔ ማቃት ሴት ብትኖር አላስተዋውቅም፣ ገርልፍሬንድ ትሁን ሚስት ትሁን ብዬ አላስተዋውቅም። ምክንያቱም አንተ ራስን እንኳን ያልሰበሰብክ ነህ። የምትፈልገውን ግዴታ ማንዳቶሪ የምታደርገው ነገር ማገባ በቃ ሰበሰብ ነበር፣ ካልሴን አስተካክል ነበር የሚሉ በጣም ብዙ ሰነፍ ወንዶች አሉ አይደል? ቶታሊ ሮንግ። እኔ ማቃቸው በእኔ ዙሪያ ያሉ ከኔ ጋር ጥሩ ቅርርብ ያላቸው ሴቶች ምናልባት እንደው ወንድ እንኳን አስተዋውቀኝ የሚሉ ከሆነ እነዛ ሴቶች ማለት ነው በምንም አይነት መልኩ ዝርክርክ ወንድ ለነዛ ሴቶች ፕሮፖዝ አላደረግም። ምን ወንድ እኮ ሮማንቲክ ነው ባይደው ምን ሮማንቲክ ያደርጋል ነው ሮማንቲክ በመሆን አንዳንድ ወንድ እኮ እሷ ወንድነት ሲያቅተው ሮማንቲክ በመሆን ይሸፈናል። ያ እኔ አሰስነትን አጽድቆ እንደምለው ማለት ስንፍናውን አጽድቆት ራሽናላይዝ አድርጎት ሮማንቲክ አድርጎት ጥሩ አምጥተሽዋል ያስቀምጠዋል አይደለም። ሴትን አያሳርፍም። whatever you do ወንድ ካልሆንክ ሴትን አያሳርፍም። አይሆንም። እስቲ የመጨረሻ ጥያቄ ልጠይቅ። ሴት ልጆች አሉክ። ለሴት ልጆች የምትመርጥላቸው ባል ወይም ደግሞ መምረጥ አትችልም፣ ግን እንደ ድሮ ብትሆን ትመርጣለች። እድል ቢሰጥክ ትመርጣለህ። ባል ብትመርጥ ወይም ደግሞ ምን አይነት ባልን ሰጀስት ታደርጋለህ? እኔ ሁል ጊዜ እላቸዋለሁ እንደዚህ አይነት ባልን ስትመርጡ በዚህ ሪኳየርመንት እላቸዋለሁ። አንተ ምን አይነት ወንድ ሰጀስት ታደርጋቸዋለህ ለሴት ልጆች? አዝን እዚህ ጋር ሴት ልጆች ናቸው ያሉት። ያው እኔ የምጽፋቸው ጽሁፎች አሁን ዩቲዩብ ላይ መጥቼ የማስቀምጣቸው ዩቲዩብ ቪዲዮዎች በእርግጠኝነት ዛሬ ሰው እንኳን ባያያቸው ነገ ልጆች ያያቸዋል ብዬ አስባለሁ። ለወንዱ የምናገረው ወንዱን የሚመለከተው ነው፣ ለሴቶቹ የምናገረው ሴቶቹን የሚመለከት ነው። ስለዚህ ነገ ያዩታል ብዬ ነው የማምነው። የትም አላመልጥም። ሴት ምርጫ የባል ምርጫ ላይ ስትመጪ እንግዲህ በህይወት እስካለው ድረስ ልመርጥላቸው እችላለሁ። ባልመርጥላቸውም እንኳን ግን በእርግጠኝነት ግን መናገር የምትችለው ባል ነገ የማገባው ባል ምን አይነት ባል ይሁን የሚለውን አሪያ አስቀምጬላቸዋል። አሪያ አስቀምጬላቸዋል። ልንገርሽ ሴቶች ልጆች የሚያደርጉት ነገር ማለት ነው። ለምሳሌ ከነሱ ጋር እየተጫወትን ነው። ጓደኞቼ በጣም ቁጥብ ናቸው፣ በቁጥር ይታወቃሉ። እነሱም ያውቋቸዋል። የተለየ የሚያውቁት ሰው አይኖርም። ሬር ድንገት የማላውቀው ሰው ከመጣ ተደወለ፣ ሃሎ ብዬ አወራሁኝ። ማነው? ሚኪ የሚባል ልጅ ነው። ሚኪ ማን ነው? ሚኪ አሁን በቅርብ ሰሞኑን የተዋወቁት ጓደኛዬ ነው። ከሆነ ጊዜ በኋላ ታገኙታላችሁ። ኦኬ። ከዛ የሚቀጥለው ጥያቄ ምንድነው መሰለሽ? ሚኪ ግን ቦርጫም ነው? ሊትራሊ እኮ ነው። ሚኪ ግን ቦርጫም ነው? እንቀልዳለን፣ እንሰሳቃለን። ለነሱ ቦርጫም ወንድ ማለት ሰነፍ ወንድ ነው ሊትራሊ። ምክንያቱም አባታቸውን ያውቁታል። ሂ ሶ ሬስትለስ። ቤት ውስጥ አንድ ቀንም ተኝቶ አግኝቶት አያጋጥማቸውም። እውነቴን ነው የምልሽ። በጣም ሬር ነው በቃ ተኝቼ የሚያገኙ። ሌሊትም ቢነሱ ቁጭ ብዬ ወይ እያነበብኩ ነው ወይ ስፖርት እየሰራ ነው ኦር ሳምቲንግ እያደረግኩ ብቻ አይም ሬስትለስ። በዛ ላይ ሰውነቴን ያዩታል። በእኔ ሰውነት ከኔ ጋር መታገሉን፣ ጡንቻዬን መደብደቡን፣ በቦክስ ምናምን መራገጡን በጣም ነው የሚወዱት። ይሄ የኔን ጥንካሬ ያዩታል። ስለዚህ አስቢ፣ ከልጅነት ጀምሮ ትከሻዬ ላይ ጭኔ ላይ አድርጌ ያሳደግኳቸው እነዛ ሴት ልጆች ለነሱ ያ የወንድ አሪያ ይሄ እኮ ሰው ነው።
ሀውካም እነሱ ከዛ በታች ወርዶ ኮምፕሮማይዝ ምን የተሻለ ነገር አግኝቶበት ይመጣል ያንን ወንድ ገብቶሻል you already set a standard ዛት ሲት ያ ሰው ለነዚህ ለሁለቱ ሴቶች ልጆቼ ማለት ነው ለባል የሚያስቀምጡት ባር በጣም እላይ ነው ያደረኩት ገብቶሻል ስለዚህ ወንድ ጋር ሲመጡ ያን አባታቸውን የሚመስል ሰው ነው የሚፈልጉት ካልሆነ ብዙም አይመቻቸውም ብዙ ጊዜ አባታችንን የሚመስል ወንድ ምንም ኦብቪየስ ነው ባብሽ ባትናገሩ ደመነፍስሽ የሚወስድሽ ወደዛ ነውና ምን አይነት ባል ትመርጥላቸዋለህ እኔ እንደዚህ አይነት ባል መርጥላቸዋለሁ አይደለም ነገ እነሱ ራሳቸው ሊመርጡ ይችላሉ በእርግጠኝነት ግን አፌ ሞልቼ የምናገረው እንዲያገቡት የሚፈልጉትን ባል አይነት መሆን አለብኝ ደግሞም እየሆንኩኝ ነው እያሳየኋቸውም ነው ስለዚህ ምንም ማውራት አይጠበቅብኝ ገሌና ግቢ ብዬ ማምጣት አይጠበቅብኝ እሷ ራሷ ፒክ ብታደርግ እንኳን ወደዛ መሄዱ አይቀርም እየኖርክ እያሳያቸው ነው definitely that's what I mean ያን ነው የምልሽ እሺ አሁን እነሱስ እየኖርክ እያሳያቸው ነው በፐርሰናሊቲ ደረጃ ኑሮህን ለማያዩ ለኔ ታናናሽ እህቶች ምን አይነት ባል ሰጀስት ታደርግላቸዋለህ አሁን ይሄን ስናገር ምንድነው ያው ብዙ ነገር ጭንቅላት ውስጥ ይመጣል አባወራ ብዬ የማስቀምጠውን ሰው ነው ማስቀምጠው ያ ሰውዬ ያ ወንድ ይወደኛል ማለቱ እንዳለ ሆኖ ያው የሚወዳት መሆኑ ማወቅ መቻል አለባት ያው ማንዳቶሪ ነው መውደድ እንትን ነው ምን ይሆናል መሰለሽ ቺቲንግ በጣም ያሳስታል መውደድ ደግሞ ለምን ዝም ብሎ አንድ ቀንም ተኝቷት ሊነሳ ወንዱ ሁሉ ወድሻለሁ ባይ ነው አይደል እንዴ ዘፈን ይዞ ወድሻለሁ ነው ሁሉም እኮ የሚለው ስለዚህ መውደዱን ማወቅ አለባት መውደዱን የምታይበት መንገድም ራሱ መውደድን አሳየኝ ስትለውም ደግሞ እንደገና አሁንም አታላይ ነገር አለው ምክንያቱም እኔ እሷን ስለምወዳት የምወደውን ስራዬን እንኳን ተውኩኝ ለሷ ብሎ ደግሞ የሚመጣ ደግሞ አለ ይሄ ደግሞ ሌላ ስህተት የሆነ ጥግ ነው በጣም ስህተት የሆነ ጥግ ነው ግን ቢያንስ ግን ቃሉን መጠበቅ የሚችል ሰው የቃሉ ሰው መሆን መቻል አለበት ቃሉ ከተግባሩ የተስማማለት ሰው መሆን አለበት እኔ ይኸውልሽ መዝረከር ካልወደም ተረረረ ብሎ ያወራልሻል የሆነ ቦታ አንብቦታል የሆነ ቦታ ዩቲዩብ ላይ ሰምቶታል እኮ ይሄን አዳሜ ቤቱ ብትገቢ የመኪናውን ከኋላ ኮፈን ብትከፍቺ ቦርሳውን ብትፈትሺ ዝርክርክ ነው ምናልባት እንኳን ዕቃ ንብረቱ አይደለም ሐሳቡ ራሱ አይሰበሰበለትም ሐሳቡ እንኳን ይዝረከረከበት ስለዚህ ቃሉን መጠበቅ አለባት ቃሉን መስማት አለባት መጠበቅ ኢኒሴንስ መከታተል የቃሉ ሰው ነው ወይ የቃሉ ሰው ሲሆን እንግዲህ ይሄ ሰውዬ ባለው ሰዓት መገኘት መቻል አለበት ያለውን ነገር ማድረግ መቻል አለበት የማያረጋውን ነገር አላደርግም ማለት መቻል አለበት ኖ ማለት መቻል አለበት አይደለ ኖ መባል ከባድ ነው ለዘመኔ ሴት ግን የኔ ሴቶች ለዘመኔ ሴት አትበይ የዘመኑ ወንድ እኮ አፉ ላይ የለም ኖ ወረቀት ላይ እንኳን ለመጻፍ ይቸገራል ኖ ማለት እኮ አይችልም የዛሬ ወንድ ኖ ማለት መቻል አለበት ኢቭን ዶ እሷን ቢያስከፋትም እንኳን ገብቶሻል ስለዚህ ሴቷ ቢከፋትም እንኳን እንዴት ነው ይለኛል ብላ ብትከፋም እንኳን ግን that's a good point ጥሩ ነጥብ ነው በጣም ጥሩ ነጥብ ነው ስለዚህ እንደዛ ማለት መቻል አለበት ሁሉ ጊዜ የስ ሰው መሆንም ሁሉ ጊዜ እሺ ማለት መቻል አለበትም ገና ለገና እንድትወዱ ቃሉን መጠበቅ አለበት የቃሉ ሰው መሆን መቻል አለበት በስሜቱ ላይ የሰለጠነ ሰው መሆን መቻል አለበት በስሜቱ ላይ የሰለጠነ that's ማለት ወንዱ ልጅ ከአባወራው ከማንኛውም ወንድ ጎረምሳ አባወራውን የሚለየው ነገር ምንድነው በስሜቱ ላይ የሰለጠነው ስሜቱ የሚነዳው አይደለም ማለት ነው ስሜቱ የሚነዳው አይደለም ስለፈለገ አይደለም ማድረግ ስላለበት ያደርጋል ማድረግ ያለበትን ነገር አባወራ እንደዛ ነው ስለፈለገ መሆን የለበትም ፍላጎት በተለያየ ሰዓትና ጊዜ ቦታ ሊመጣ ይችላል ግን is it the right time is it the right place ትክክለኛ ቦታ ትክክለኛ ጊዜ ነው ወይ ማድረግ ያስፈልጋል ወይ ይሄንን ነገር ብሎ አምኖበት ማድረግ መቻል አለበት definitely ያው እነዚህ ናቸው ሁለት ትልቅ ቲፕ ተሰጥቷቸዋል ማን ኦፍ ሂዝ ወርድ ከዚህ በፊትም ብያቸዋለሁ በጣም ጥሩ ያለውን ያደርጋል ወይ ያረጋውን ይላል ወይ የሚለውን ይሄን ነገር በጣም ሲሪየስሊ ማየት አለባቸው ሁለተኛ ደግሞ ስሜቱ ላይ ሰለጠነ በቃ ኢሞሽናል ወንድ አትቀበሉ በቃ ይሄ እኔ ሳይሽ ያልበኛል እኔ እንዲህ ሆናለሁ አይነት ወንድ እውነት ፍቅር ከመሰላችሁ you don't know ፍቅር አታውቁ ስለዚህ በጣም የሚያቆለጳጵሳችሁ በጣም ኩንሺፕ ውስጥ የሚያስገባችሁ የተለየ ምስጋና የተለየ ፕሬዝ የሚሰጣችሁ እንደ ፍቅር ካያችሁ there's something with it ስለዚህ ስሜቱ ላይ የሰለጠነ መሆን አለበት በደንብ አድርጎ የሰለጠነ መሆን አለበት እንደዚህ አይነት ኢሹ አለበት የምትሉት ታናሽ ወንድማችሁ ካለ የምታውቁት ሪላቲቭ ካላችሁ ደግሞ ይሄንን ስልጠና ሪኮመንድ ማድረግ ትችላላችሁ this is my last word
ጨርሻለሁ። እኔ ጥያቄ ጨርሻለሁ። የምትለኝ ነገር አለ? በጣም ጥሩ ነው። እንግዲህ አይ ሆፕ አስተያየታቸውን ደግሞ የኦዲየንሶችን የተመልካቾችን ሰምተን ደግሞ ሌላ ጊዜ እንጫወታለን። አይ ውድ ዊሽ ወንዶች ለሚጠይቁ ጥያቄ መልስ የምትሰጥበት አይነት ሴግመንት ብታዘጋጅ ደስ ይለኛል። ብዙ ጥያቄ ያለባቸው እንትን እናደርገዋል። እንዳውም ለምን ቪዲዮን ኢንጌጅመንቱን አንጨምረውም? እዛ ውስጥ ጥያቄ ቢጠይቁ አንቺ ውስጥ ገብቼ እኔ ደግሞ መልስ እሰጣለሁ፣ በጽሁፍ ማለት ነው። በጽሁፍ አንደኛ ቪዲዮንም ኢንጌጅመንት ይጨምረዋል፣ ኮሚኒቲውን ይጨምረዋል። የበለጠ የሚደማመጥ የሚነጋገር ኮሚኒቲ ይኖረናል ማለት ነው፣ እዛው አንቺ ቪዲዮ ስር ማለት ነው። አይ ይሄ ራሱን የቻለ ቪዲዮ ያስፈልጓል ከተባለ ደግሞ ቪዲዮ እንሰራበታለን። በዚህ አጋጣሚ ሄኒም አዲስ ዩቲዩብ ቻናል አክቹሊ በጣም የሰነበተ ዩቲዩብ ቻናል ነው። አልሰራም ብሎ በግድ ዩቲዩብ ላይ መጥቷል። ዲስክሪፕሽን ላይ ያስቀምጥላችኋለሁ። ገብታችሁ ቻናሉን ሰብስክራይብ አድርጉ። ቴሌግራም ላይ ገብታችሁ የጻፈውን ጽሁፍ ማንበብ ትችላላችሁ። ከዛ ውጪ ደግሞ የአባተዋን ልጅ መጽሐፍ ማግኘት ከፈለጋችሁ እሱንም አቬይለብል ማድረግ ይቻላል። ሄኒ ሌሎች ጥያቄዎችን እንዲመልስላችሁ የምትፈልጉ ከሆነ አሳውቁን፣ ድጋሚ እጠራዋለሁ። የዛሬው ውይይታችን ይሄን ይመስል ነበር። አይሆፕ እንደተማራችሁበት ተስፋ እናደርጋለን። ይሄ ሱፐርፊሻል የሆነውን ላይፍ እናቁምና የእውነት መኖር እንጀምር። የእውነት መኖር ስንጀምር ከብዙ ሰው ጋር ልንጣላ እንችላለን። ብዙ ሪጀክት የሚያደርገን ነገር ይመጣል፣ ግን ሰላም አለው። ትረስት ሚ ሰላም አለው። ሄኒዬ ጥሬን አክብረህ ስለመጣልኝ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ። ይሄን ይመስላል። አመሰግናለሁ።